የመንግስት ሚዲያ እኮ ይነገራል እኮ እንዴ መንግስት እኮ ያዳምጣል እኮ እስከተለቀቀ ድረስ አይደለም። ይተቻል እንኳን ይተቻል እኮ እንዴ እሱ ለምን ነገር እንደሰራ ነገር ደግሞ ይሄ እንደውም እየደቀነ ያለማወቁ ጥግ ነው እያሳየ ያለው እንዴ እሱ እስኪ እንዴ በቀደም ለታ በስልክ ተጣዱ። ስልኩን መልስልኝ ብለው በላይፍ ላይ በነጋታው መጥቶ ዳኒ ይቅርታ ነው የጠየቀው። ዳኒ እኮ ተመልካች የለውም እኮ ነገር ግን በእንትኑ ስለተናገሩት ይቅርታ አድርጉልኝ ስመልሻለሁ ስልኩንም ብሎ ይቅርታ ጠየቀ በነጋታው። እሱ ለምንድን ነው ይቅርታ? እኛ ፋራ መሰል ነው። ፋራ አይደለንም ገንዬ፣ ፋራ አይደለንም። ለፋራዎቹ ምንም ለማያውቁት ቦሽ ይመችክ ለሚሉት ለነሱ መልእክት ያስተላልፍ። እኛ ግን ፋራ አይደለንም። በጣም የምናቅ ሰው ነን። ገብቶሻል? ትቀልጃለሽ እንዴ? በእነሱ ልክ ነው ያመጣለው ነው። በሱ የሰውን መውደድ የሚሰጠው ፈጣሪ ነው። ከዛ በታች ደግሞ እዚህ ለነሱ ኦዲንሱ በጣም ዋጋ ከፍሏል። እስቲ እያንዳንዳችን ብንጠየቅ አርጉ እያለን ሰውን የምንጠይቅ ሁሉም ቢጠየቅ ብዙ ነው ያረገ ዲኖር እኮ ያላወቀው ነገር አለ። ኢትዮጵያ እኮ አያውቋቸውም እኮ ስደተኛው ነው የሚያውቃቸው። እኛ የማዳም ቅመን የምናውቃቸው ምን ሰርተው ምን ታሪክ አላቸው? እኔ ኢትዮጵያ ትንሽም ቢሆን ገና ከመምጣቱ ስንት ነገር ሰርቶ ነው የታወቀው። ምን ነው የወለድኩት ልጄ ብስጠይቀው እኮ ማን ነው ብሩክና አይሚ ይለኛል። እዚህ ስደተኛው እኮ ነው ለነሱ የሚሞተው። ኢትዮጵያ ላይ ነው የሚታየው። ስደተኛው ነው ስደትን ድሮ ነው የሚያውቀው። ግን እዚህ አረብ ሀገር ያሉት ድሮ ነው የሚያውቃቸው። አሁን አያውቁም። አሁን እነሱ ከእስራኤል እነሱ አይሻሉም። ስለዚህ እኛ ትተናል። አትናገሩኝ ብሎ ደግሞ ሚል ከሆነ አይ እኔ አልቀበልም እናንተ የምትሉትን ሚል ከሆነ አይልቀቅ ቪዲዮ። እኛ ምን እናገራለን? አንድ ስሚ፣ አንድ ቪዲዮ አይልቀቅ። አትናገሩ ካለ እሱ ምን መቅዲ እሱ ምን መስማት ፈልጎ ነው እዚህ ቤት ስሚ እኮ እኛ ጋር መጥቶ ለምን ይሰማል? በቃ እሱ እኮ እኛን ካልፈለገ እኛ የምንለው መስማት ካልፈለገ ስለኛ ቤት ማውራት በቃ አንድ በይ። ሁለተኛ ደግሞ አትናገሩን ካለ ከዚህ ልጅ ጋር እስከመጣ ድረስ አስተያየት እንሰጠዋለን። ከዚህ ልጅ ጋር ካልመጣ አንሰጠው። እሱ የፈለገው ይሄንን ይመስለኛል። ሳስበው እኛማ አናየውም እኮ የምንፈልገው እኮ እሱን እኮ ከእሷ ጋር አብሮ እንዲሆን ከእሷ ጋር ተቻችለው እንዲኖሩ ከእሷ ጋር ስንት ነገር ነው የምንጠብቃቸው እኮ። ወይኔ ጌታ ያታቅርብን ድለካ ድንቁርና። እኔ በፊት ጆሮ ማይሰማ ይመስለኝ ነበር። ለካ አይምሮም ከሌለ ድንቁርና መጥፎ ነው። እዝጎ ለካ ጆሮ ማይሰማ ብቻ አይደለም። ለካ ምን አለ ቤተሰቦቻችን እኮ ይፈልጉ ይጠብቁናል አለ። ቤተሰቡ የቱ ቤተሰብ ነው የሚጠብቀው? እኛው አይደል እንዴ ቤተሰብ? ቤተሰብ ሲል እኮ ከወደደ ምኑንም ነው የሚወደደው። እዚህ ጋር አንዱን ጥቅም ወዶ አንዱን ደግሞ ንግግር እሺ፣ አትለያዩ። መለየት ጥሩ አይደለም አለ። አትለያይ። አንተ ከአንደበትህ የሚወጣውን ነገር አስተካክል። ንግግርህ ጥሩ አይደለም። you have to respect የእሷን ቤተሰቦች የእሷን ወንድሞች። አሁን ዛሬ ሲመጣ የተናገረው ንግግር መጨረሻ ላይ ታውቂያለሽ ገንዬ፣ አልሞት ባይ ተጋዳይ የሚባል ነገር አለ። አልሞት ባይ ተጋዳይ በቃ ተፍጨርጭረሽ በቃ የሆነ ነገር አስቀይም ጥሩ አይደለም። ለራሱም ጥሩ አይደለም። በእውነት ጥሩ አይደለም። ኮዴንስ ጋር ጥሩ አይደለም። ዋጋ ያስከፍለዋል። በኋላ ደግሞ ሃይሚን እኔና ሃይሚን መለያየት የምትፈልጉ ሰዎች እግር ብሉ ይላል። እሱ ቄጥ ይብላ። እሱ ራሱ አይደል እንደመለያየት የሚፈልገው እንዴ? ምን ጉድ ነው ሰውዬው? ፍላጎቱን መጀመሪያ ጠንቅቆ ይወቀው። እንዴ እቺ ልጅ እንዴት ነው አመጣጣን? ቆይ ገንዬኛ እኮ ተቸገርን እኮ ስሚ፣ እዩዬ ጀሪዬ ስሚ፣ ተለያዩ ስንል ተለያዩ ትላላችሁ አሉ። እሺ አንዱኑ ስንል ጎራ ይዛችሁ ነው የምታወሩ አሉ። እሺ የታባታችን እንሁን እኛ? እስቲ ንገሪኝ፣ ምን እንሁን ገንዬ? የምታወሩት እኛ በዚህ ሚዲያ ላይ ያለን እሱም ከዛው ቪዲዮ ላይ ካሜራ ላይ በቀን ይምጣኛል። በቀን አለን። ደግሞ መቅዲ ለአንቺ ዛሬ ለአንቺ ጥሩ ነገር አደረገ። መቅዲ ስግድ አረብ ሀገር ያላችሁ ኢቶች እግዚአብሔር ይጠብቃችኋል። እግዚአብሔር ካንተ አፍ ይጠብቀን። ስራ ጦር ችግር የለው ያልፋል። እውነት ብለሻል።
መጀመሪያ ከአንተ ሲጠብቀን ነው ተቀን። ለማንኛውም እጅ ላይ ያለውን ነገር በደንብ ጠንቅቀ እወቀው። ይህም ብዬ ልዝጋ የራሴን ሀሳብ እና የተናገራችሁበት መንገድ ይህ ንግግር በጣም ይደብራል። ወንድምን እንዴት አግባት ሊባል ይችላል? ይሄ ንግግር 3 ነው የተደገመው። አይባልም። ከትናንት ጀምሮ የወጣ አስተዳደግ ነውር ነው። ወንድምን አግባ ውለድ አይባልም። ለልጅቷ አይምሮ መጠንቀቅ፣ ለቆመው ለወንድሟ መጠንቀቅ፣ ለኦዲንስ መጠንቀቅ። የሚያወጣው ቃላት ራሱ እኮ በጣም ለራሱ ደግሞ ከሰሙ ጭንቅላት ውስጥ ያለው እኮ ጭንቅላት ውስጥ ያለው ይሄ ኢከኩን አወጣ። በቃ እንዴት ነው ሰው ወንድም እንደዚህ አግብተህ ዘኝለው? አይ ጌታ፣ ይሄን ሰውየው እያየው ነው። እኔ ራሴ ማይም ነኝ። እግዚአብሔር ማናችሁን እኔን ስደቡኝ፣ ማይም ፍቅር በሉ ጻፉ በእናታችሁ ጋር ጌታ። እኔ ይሄን ሰገጤ አንቺ ቆይ መቅድጄ አንድ ነገር ልጠይቅሽ እስቲ። ቤተሰቦቻችን እናንተ ጥሩ አይደለም አትለያዩ ብሎ አለ። ራሱ አይደለ እንዴ ስለመለየት የሚያወራው? ራሱ አይደለ እንዴ? እና ሁሉን ነገር እኮ የሚያመጣው እኮ ራሱ እኮ ነው። ምን አለን መሰለኝ እና እኔ እኮ ምንሽ አንቺ ትምህርትን ታሮጭ ይኸውልሽ፣ ባለፈው ስንመክረው እኔ ምንም የማይሰጠኝ ሰው አይምከረን አለ። እሺ ብለን ገንዬ እንግዲህ ያውስ ምክርን በሆነ ነገር ከሆነ ብለን ታውን። አሁን ደግሞ መልሶ እኛኑ ተወቃሽ። እሺ ምን ይሻለናል? እኔ እኮ ግራ ይገባኝ። ደግሞ ጨረቃ ፋሚሊ በጣም ነፍናችሁ። ለሱ ጨረቃ ፋሚሊ ነፍናችሁ። ጨረቃ ለመስጠት ነው አለ። ለማ ይቆማል። ፋፍዬ እስቲ ተሰማሽን መላውሪ እስቲ በእናትዬ ፍቅርዬ በእናትሽ እስቲ አታናጅኝም ዛሬ እግዚአብሔርን በጣም ነው የሚያስጠላው። ወንድሙ ላይ ሪስፔክት ከማድረጉ በፊት ጥፋተኛው ማን ነው አላውቅም። እኔ ትናንትና ሪከርድ ላይቭ የለሁም ነበር፣ ውጭ ነበርኩኝ። ዛሬ አሁን የተናገረው ፋፍዬ የእሷን ስሜት ካየሁ በኋላ ማለት ነው ኖ ለመፍረድ እንደዚህ አድርጉ እንደዚህ ከባድ ነው። አንቺ ትናንትና ተይ፣ የዛሬው አሁን ስሚማ ፋፍዬ ስሚማ፣ የዛሬው አሁን ንግግሩ ወንድሟን ያክብር ከማለት በፊት ቅድሚያ እሷ ናት ችት ያደረገችው፣ እሷ ያስረገዘችው አላውቅም። መለያየት የሚባል ነገር ሂዳት ትበለው እንዲሄድ አድርገው አይነት ስሜት ስለዩ ማውራት ነበረበት። ዛሬ መሰለሽ እንደተሰማኝ አንደኛ እሱ ባለፈው ላይቭ ሲመጣ ሁሉም ነው እንትን ያደረገው። ያቺኛዋ ልጅ ስትመጣም እንደዛው እና ትናንትና አቀባበል ስለተደረገላት እያንዳንድ ጊዜ አንድ ላይ ሆኖ ስትደነቅ ራሱ እኮ የሆነ ቀየር የሚል ነገር አለው። እሱ ስሜት ያደረበት ይመስለኛል። ቆይ ፋፍዬ ቆይ አንድ ነገር ልንገርሽ፣ አንድ ነገር ቆይ ላስተካክልልሽ። እኛ ከዚህ በፊት እነሱ ተስማምተው ሲመጡ በሰላሙ ጊዜ አንድ ሰው እነሱን ፊት ነፍጎ ያውቃል? እሱም ብቻ መልሽልኝ። ተይ የትናንቱን ወሬ የትናንቱን ተይ። አያውቅም እኮ እሱም እኮ አያውቅም። ልክ ነሽ፣ ግን አንዳንድ ጊዜ እኮ ስሚኛ ቆይ ስሚኛ ፋፍዬ እኮ ልክ ነሽ እኮ ሊሆን ይችላል። እሱን የውስጡን ፈጣሪ ነው የማያውቀው። በዛ አንገባም። እኔ እያልኩሽ ያለሁት እነሱ ጥሩ በሆኑ ጊዜ ፍቅር የሆነ እንደዚህ አይነት ስራ ሳይሰሩ በፊት እኮ ሰው እኮ ለነሱ ብዙ ዋጋ ከፍሎላቸዋል። ብዙ ለምን ይካዳል? ያስለምንም ተስፋ አልቆረጡም እና የሰራው ስራ ምን አሉት? እኔ የዛኔ ራሱ ይቅርታ በል መጀመሪያ ጥፋት አጥፍተሃል። እሷንም እንደዛ ሁለተኛ አሁን ሊቭ የመጣ ጊዜ እነዚህ ከንቱ ሰዎችን ከንቱ ናቸው። አሁን እነዚህ አሁን የሱን እንትን ያርጉ ከንቱ ከሰው ምን ያህል ቆጥራቸው እነሱ የሚጽፉት ትክክል። እኛ ደግሞ የተማርን እኛ ባይዘው የተማርን ምሁራን ነን። አቢብቲ ኮሌጅ መግባት አይጠበቅብሽም። ትክክለኛ አስተሳሰብ ካለሽ ያውቃሉ። እነዛ አማርኛ ራሱ በስርዓት ማውራት እና እነዛ የሚጽፉት ለሱ ተቃራኒ፣ እነዛ በጎች የሚጽፉት ለሱ ትክክል መሆን አለበት። በዛ ሃይሚን ከሚያደንቅ ሰው አንድ ቀን ሜንሽን አድርጎ ሃይሚ እንደዚህ አድርጊ ብሎ ያለ ሰው አለ። እነሱ እኮ ማታ መልስ ሰጣለች። ማታ ነው ችላ ዝም ብላ ጌሟን የተጫወተችው። ስሚ ማታ አላየሽም እንዴ እንዴት እንደሚጽፉ ማታ ወጥቼ ነበር። ሪፖርት ነው ያየሁት። የሷ 10 ደቂቃ የሷቶች ራሱ በእንትን በልብ እየሸፈኑት እያየችው ነው። ምንም አላለችም። መጨረሻ ላይ ለምትወዱኝም ለምትጠሉኝም አመሰግናለሁ ብላ ነው ሄደችው። ለምን እነሱ ቁጭ ብለው ከዚህ ነው
በቃ አንተ እነዚህን አትስማ ብለን ምክር ስንሰጠው አይሰማም እሱ ሀቢብቲ። እነዛ እኔ እሱን እንግዲህ በእነሱ መሀል ያለው የሰማይ አምላክ ነው የሚያውቀው። እኔ አሁን አንዳንዴ ያጠራጥረኛል። ሲጥቁለት ራሱ አያውቅም እንዴ? እኔ እንደተረዳሁት መበለጥን ከሱ በላይ መደነቅን የሚወድ አይነት ስሜት አይደለም። ስሚ እነሱ የሚያወሩት ልክ ናቸው፣ እኛ የምናወራው ስህተት ነው። ምን ትያለሽ ይሄንን ጉዳይ? እኮ አልኩሽ መበለጥን የማይፈልግ አይነት ሰው ነው። እነሷ ደግሞ ሁሌ ተመልካቿም ለማናደድ ሰው መኖር ነው። እሷ ደግሞ በየሁሉም ቦታ እንደምትበልጥ ትታያለች። ታውቂያለሽ፣ ኮሜንትም ላይ በየሄደችበት ምናምን። እሱ ደግሞ እንደዚህ አይነት የበታችነት ስሜት አንዳንድ ጊዜ እኮ ሳታውቂው ገደል ይከትሽ። በራስሽ መርዝ ይጠጣ ይታነቅ እኮ እሱ እኮ ነው አልኩሽ። እና ደግሞ ምን አለ መሰለሽ በራስሽ መተማመን አለ። እንትን ነው እንዴት ነው አንድ ሰው በዳይ